የክርስቲያኖች ሙፍቲን መውደድና ቀብር ላይ መገኘት ያበሳጨው ቡድን እውነተኛ ሙስሊሙንና ክርስቲያኑን ይከፋፍልልኛል ብሎ ያሰበውን አዲስ አጀንዳ ይዞ መጥቷል። መስቀል አደባባይ ወደ ሙፍቲ አደባባይ ይቀየርና ህዝብ ያስታውሳቸው ይላል። ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ እንዲህ አለ። ክርስቲያኖች ለአባታችን ሐውልት ብናሰራላቸው። በእስልምና በህይወት ላለም ሆነ ለሌለ ሐውልት ማሰራት ሐራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስም ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሐውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፈው ለሰጡን ፍቅር ለአክብሮታችን መግለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል? አስባችሁታል? ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደ እሳቸው ሳንዞር እንደማንሄድ በልባችን ሰላም በነፍሳችን ፍቅር እየሰጠናቸው እንሄዳለን። ተቀዳሚ ሙፍቲን በሃይማኖትም ባይሆን በፍቅር በኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለችና እንዲህ ብናስብ አለ። ጋዜጠኛ ቴዎድሮስ በፍጹም የቅንነት መንፈስ ይህን ሐሳብ እንዳመጣ እንረዳለን። እንደኔ ግን ሐውልት መስራቱ ከእስልምና እምነት ስለማይፈቅድ ሙስሊሞች ባይገቡበትም እኛ በእምነት አባታቸው ዙሪያ ይህን መሰል ስራ ልንሰራ ይገባም። አይደለም ሐውልት መስራት በቤታቸው ቀብራቸው ተፈጸመ ብለው ከሚያወግዛቸው ጋር መወዛገብ ከክርስቲያኑ ማህበረሰብ አይጠበቅም። እንዲያውም ሐውልት መስራት ክብራቸውን ማሳነስ፣ ለማይወግዛቸው ለሚጠሏቸው ድንጋይ ማቀበልና በአማኙ መካከል ክፍተት የሚፈጥር ጉዳይ ይመስለኛል። እኛ እንደ ሰላም አባትነታቸውና ስለሰጡን ፍቅር ተገቢ ክብር ሰጥተናቸዋል። በሰሩት ስራ ስማቸውን ከማዘከር ባለፈ ማለፍ የለብንም። ክፍተት የሚፈጥረውን ክርስቲያኖች ሐውልት እንስራላቸው የሚል ቅን ሐሳብም ሆነ የሙስሊሞችን ሌላ የውስጥ ጉዳይ ለራሳቸው መተው ይገባናል ብዬ አስባለሁ። ይህን የሰማ አንድ የሙስሊም ወንድሜ እንዲህ አለ። ቴዲ ሐሳብህ ይገባናል። ሐውልት ምስልን ይከስታል፣ መታወሻነቱ ይጎላል። ምስላቸውን ጧትም ማታም ብናይ አብረው ያሉ ያህል እንዲሰማን ያደርጋል። ይህን አናጣውም። ግን ችግሩ በጥቅሉ ሐውልት አለመፈቀዱ ነው። ስለዚህ ጉዳዩ ከተነሳ ሙስሊሙ ክርስቲያኑን በጋራ እንደወደዳቸው ሁሉም በጋራ ተሳትፎ የሚያደርግ ነገር ተመርጦ እሱ ላይ ትኩረት ቢደረግ መልካም ይሆናል። ለምሳሌ የሚያክል ከተቻለ ሙስሊሙም ሌላውም ወዳጆቻቸው በጋራ ተወያይቶ ኮሚቴ አዋቅሮ በስማቸው ፋውንዴሽን ቢቋቋምላቸው፣ አሊያም ሆስፒታል፣ ትምህርት ቤት፣ ቤተ መጻሕፍት፣ የተራድኦ ድርጅት፣ ሰውነት ይቀድማል የሚል የጎዳና ስያሜ፣ ሌላም የጋራ ተሳትፎን የሚሹ መልካም ነገሮችን ምስል ባይኖራቸውም ስማቸው በአእምሯችን ምስላቸውን ይቀርጽልናልና አብሮነታቸው ይሰማናል። እንዲህ ማድረጉ የተሻለ ይመስለኛል። የእናንተስ የተመልካቾች ሐሳብ ምን ይመስላል? በኮመንት መስጫ ላይ አስቀምጡልኝ። የክርስቲያኖች ሙፍቲን መውደድና ቀብር ላይ መገኘት ያበሳጨው ቡድን እውነተኛ ሙስሊሙንና ክርስቲያኑን ይከፋፍልልኛል ብሎ ያሰበውን አዲስ አጀንዳ ይዞ መጥቷል። መስቀል አደባባይ ወደ ሙፍቲ አደባባይ ይቀየርና ህዝብ ያስታውሳቸው። ጉደኞች ናቸው። እነ ሙጂብ ከዚህ በፊት ኢድ አደባባይ ብለው ህዝቡ ጆሮ ዳባ መባላቸው መቼም አይረሳም። እውነተኛ እስላም ይህንን ሐሳብ እንደማያነሱ ምንም ጥርጥር የለውም። በነገራችን ላይ ለሙፍቲ መታወሻ ከታሰበ ለምን ከመስቀል አደባባይ በላይ 3 እጥፍ ምናምን ቦታ ተረክበን በጣም ታላቅ አደባባይ በሙፍቲ ስም ተባብረን አንገነባም ነው? ግዴታ መስቀል አደባባይ ነው መሆን ያለበት? አስበከዋል? የክርስቲያን ጎረቤትህ አባት ሞቶ ሀዘን ልትደርስ ቤቱ ስትሄድ ይህ ጎረቤትህ ሀዘንህ የምር ከሆነ ደጃዝማች ዑመር ሰመተር ትምህርት ቤትን በልጄ ስም ሰይምልኝ ብሎ ሲጠይቅ፣ የኢትዮጵያ ህዝቦች ብሔር ብሔረሰቦች ልትነቁ ይገባል። ያ ጀማ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋህብያ እያልን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማጋ መፍጠር እንዳለባችሁ፣
ትዳር ስትመሰርቱ ከማን ጋራ መመስረት እንዳለባችሁ ልትነቁ ይገባል። ያ ጀማ ወላሂ ለአዚ አውሬ ያሉ እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ስላሉም ነው እኛ ሁሉ ጊዜ አንቺ ልጅ አይሰለችሽም ወሃቢያ የምትይው ልዩነቱ ምንድነው? እናንተ እነሱም ደግሞ እኛ ጋር ይመጡና እኛ አንድ ነን አትከፋፍሉና አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የኛና የነሱን ርቀት በጣም አሳይተውናል። ገባችሁ አይደለ? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አይደለ? የሷን ቪዲዮ መጨረሻ ላይ አመጣላችኋለሁ። በእኛ በሙስሊሞች ላይም የሰራችሁን ማለት ነው። እኔ እኮ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼክ አሉና ከና ሐሳብ ጭምር ስልክላቸው አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛ እንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው ዝምባያቸውና እለፊያት ብለውኝ ነው። ቮይሱ ራሱ አለ እንደዛ የተባባነ የተላላክ ነው። እና ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልহামዱሊላህ ረቢል ዓለሚን እኛ እምነታችን የሌላ እምነቶችን ሀታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለብን አስተምሮናል። አልহামዱሊላህ ረቢል ዓለሚን በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልহামዱሊላህ ረቢል ዓለሚን እነሱ ግን ሀታ ለምን ሬሳው ጋር ክርስቲያኖች አየናቸው ብለው ነው እንደዚህ ደማቸው እየፈላሁን ደግሞ በሌላ ነገር አስቀይሰው ሀጂ ሙፍቲ ክርስቲያን ናቸው ለካ ክርስቲያን መቃብር ሊቀበሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው የባረኳቸው ነው። አውሩ የፈለጋችሁትን አውሩ። ሰይጣን ናችሁ እናንተ የሀገር ነቀርሳዎች ሰይጣኖች። ምንም ብታወሩ ለእናንተ ቦታ የሚሰጣችሁ ሰው ማንም የለም። ማንም ስለምናቃችሁ ማለት ነው። እንኳን ሞቱ እንኳን ተገለበጡ እንኳን ታመሙ እንኳን እንደዚህ ሆኑ እያላችሁ እየተደሳታችሁ ያላችሁ ሰይጣኖች ነቅተናል። ንቁ እናንተ። አና እስሚ ሐሲነት ጀማል ጀቱ ሚን መርከዝ ረውዳቲል ጀና እኔ ማቀርበላችሁ ግጥምና የግጥሜ ርዕስ መውሊድ አናከብርም። አላህን የሚያምጽ አኺራን የረሳ ምንም በሌለበት አቧራ የሚያስነሳ የሌለ የሚያመጣ መውሊድ የሚያከብር ሐቅን እየተወ ለባጢል የሚያብር ያልተለመደውን ቢድዓ የሚፈጥር መረጃ የሚሰጠው ደሊሉ ሸህየው ጫትና ምስባሃ ከጁማ ይለየው ሱናውን በመተው የተዝረከረከው ቢድዓ ፈጣሪ ሳይበላው ያከከው ቢድዓ ፈጣሪ ሳይበላው ያከከው በአስባር በቆሌው በዛፍ የሚመጀን ሱንዩ ሙስተጀብ ብሎ የፈረጀው ቂሷ ነው እያለ ውሸት የሚያወራ በነብያችን ስም አነጽ የሚሰራ አረንጓዴ ጥምጣም ከላይ የደረበ ተውሂድና ሱና ውስጥ የተራበ የወንጀል ሱሰኛ ሲያዩት አቤት መሳይ ቅልስልስ ነውና የቢድዓት መሳይ ባጢሉን ሀቅ አድርጎ ለኡመቱ የሚያሳይ ከእንደዚህ አይነት ሰው ተጠንቀቁ ሰዎች። አንድ ነን አንንም እኛ እንዳይሆነች መውሊድ አይለየንም ስንን አንኖርም በቃ ቢድዓ ነው መውሊድ አናከብርም በቃ ቢድዓ ነው መውሊድ አናከብርም። የቢድዓው ማሽን የሽርክና ዜና መውሊድ ነው ጠቅላዩ የወንጀሎች ካዝና መውሊድ ነው ጠቅላዩ የወንጀሎች ካዝና። አዲስ ፈጠራ ነው በፊት ያልነበረ እንደ እምነት ተደርጎ ሲከበር የኖረ ሱናውን ደምስሶ ችግር የፈጠረ እንቅፋት የሆነ ሱና እንዳይስፋፋ ሰዎች በነጻነት የሚያከብሩት ይፋ ሰዎች በነጻነት። አንድ ሙስሊም ወንድም ለክርስቲያን ወንድሞቹ በሙፍቲ ሀጂ ሀዘን ላሳዩት አብሮነት እንዲህ ሲል ገለጸ። ከናንተማ ሰውነትን ተማርን፣ ስነ ስርዓትን ተማርን፣ ትልቅ ሰው መከበር እንዴት እንደሆነ ገባን። ለዚህ ነው እኮ መልእክተኛው ነብዩ ሰዓ ወንድማቸውን ልጃቸውን ዘራቸውን ወደ ሀበሻ ሂዱ ያሉት። ስላወቋችሁ ነው እኮ። የናንተ ውለታ አሁን አይደለም የጀመረው፣ ገና ያን መጠጊያ ስናጣ ነው ያስጠጋችሁን። አብሽሩ፣ ዛሬ ቀኑ ተገልብጦ ባጎረሳችሁት እጅ ብንነክሳችሁ ዛሬም ጭምር አብራችሁን ሆናችሁ ወሃብያ የሚባል አረመኔ ጨካኝ ሰው በሊታ አውሬ ሀገራችን ገብቶ የሰራችሁትን የዋላችሁልንን ያን ሁላ መልካም ነገር ባንዴ አመድ ቢያደርገውም የናንተን ውለታ ዓለም ላይ ያለ ሙስሊም ሁሉ ስለ ሀበሻ በደመቀ ታሪክ መጽሐፍ ጽፎላችኋል። እኔ የማዝነው እንዲህ መልካም ጎረቤት ኖሮን አለማወቃችንን ነው። በዚህ ክፉ ጊዜ የሰጣችሁንን መቼም አንረሳም ወገኖቼ። እኔ እንደ አንድ ሙስሊም ጎንበስ ብዬ ልቤ ውስጥ ባለ ጌታዬ ይሁንብኝ፣ ጥለውኝ በሄዱት አባቴ ይሁንብኝ፣ በምወደው ነብይ ይሁንብኝ። የዘመኔ ንጉስ ናችሁ። መልካሙን ሁሉ እመኝላችኋለሁ። የሰው መለኪያ ናችሁ። እኔ በምድር የምወደው እምነቴ እስልምና ነው። ያንን ጌታዬ እንዲያድላችሁ ዱዓዬ ነው። ከአራጁ ወሃብያ ተንኮል ፈጣሪ ጠብቃችሁ። ስለ ሁሉም ነገር እናመሰግናለን ሲል የምስጋናውን ጽሑፍ አስቀምጧል።